ሲያናድድ ሲያናድድ ምን ነው ስትሆን እንደፈለክ መብላት ትችላለህ። ያላገባህ ስትሆን በየሆቴሉ መዞር ትችላለህ። ያላገባህ ስትሆን አፈህ እንዳመጣልህ ትዘባርቃለህ። ባል የሌለህ ሰው ስትሆን በቃ እንደፈለክ ምንም ማሰሪያ የሌለህ እንደፈለጋችሁ ትሄዳላችሁ፣ እንደፈለጋችሁ ትበላላችሁ፣ እንደፈለጋችሁ ትናገራላችሁ። የማን አለብኝ ስሜት ይሰማችኋል። በሰው ህይወት ላይ እየገባችሁ ትዘባርቃላችሁ። የራሳችሁን ህይወት እኮ ማለት በቅጡ ደስተኛ ሊመስላችሁ ይችላል። ደስተኛ ልትሆኑ ትችላላችሁ። ነገር ግን ማሰሪያ የሌላችሁ ሰዎች ትሆናላችሁ ማለት ነው። ያላገባ ሰው ማለት ነው። ያላገባ ስላችሁ እንደዚህ ገና ልጃገረድ ሳይሆን ልክ እንደ ሊያንሾ ማለት ነው። ልክ እንደ ሊያንሾ እንደፈለገኝ ትበላለች፣ እንደፈለገኝ ትናገራለች፣ እንደፈለገኝ እውነቷን ነው። ፍሪደም አላት። እንደፈለገኝ ሆቴል ትሄዳለች፣ እንደፈለገኝ መጠጥ ትጠጣለች፣ የፈለገችው ወንድ ጋር ትዝናናለች፣ የፈለገችውን ታወራለች። በሰው ህይወት እንደፈለገች መናገር ትችላለች። እንደ መብትና እንደ እንትን ነው አድርገው የሚያስቡት እንደዚህ አይነት ሰዎች። እንደዚህ አይነት ሰዎች በቃ ሴት ላጤ ሰዎች እንደፈለጉ ይበላሉ፣ እንደፈለጉ ይዝናናሉ፣ እንደፈለጉ ያወራሉ፣ እንደፈለጉ ሆቴል መዝናናት ይችላሉ፣ የፈለጉት ወንድ ጋር እንጆይ ማድረግ ይችላሉ። በቃ የደስተኝነት ስሜት ይሰማቸዋል። ነገር ግን ይሄ ለጊዜያዊ ነው። ለፊኒሽንግ ግን ከባድ ነው ይሄ ነገር ማለት ነው። አሁን ሊያንሾ ያለችበት ታይም ደስተኛ ልትሆን ትችላለች፣ ሃፒ ልትሆን ትችላለች። ለሰው ለመታየትም ቢሆን አምራ ተውባ አሸብርቃ እንደፈለገ በየሆቴሉ ስፈልግ አንበርገር፣ ስፈልግ ትጃጅ፣ ስፈልግ የተለያየ ምግቦችን እየበላች ትኖራለች። ያላገባች ሴት ክብር የላትም፣ ክብረ ቢስ ናት፣ ማንም አያከብራትም። ባል የሌላት ሴት ስላችሁ እንደ ሊያንሹ ማለት ነው። ሴት ላጤ ማለት ነው። የተለያየ ሴት እኮ አለ። ባል የሌላት ስላችሁ ክብር ያላት አለ። ገና ከወንድ ያልደረሰ በክብር የሚኖሩ ሴቶች አሉ። ስለዚህ እንደ ሊያንሹ ያለ ሴቶች እንደፈለጉ ያወራሉ፣ እንደፈለጉ ይጠጣሉ፣ እንደፈለጉ ይዝናናሉ፣ እየፈለጉትን ያወራሉ። ገብቷችኋና የሚመስላቸው ለነሱ ደስተኛ ናቸው። አሁን ባለችበት ሊያንሹ ደስተኛ ናት። ምክንያቱም ሴት ላጤ ስለሆነች ማለት ነው። ገባችሁ አባባሌ? እንደፈለጋችሁ ታወራላችሁ፣ እንደፈለጋችሁ ትበላላችሁ፣ እንደፈለጋችሁ ትዝናናላችሁ። ከመጣ ከሄደው ሰው ጋር በቃ እንደፈለጋችሁ ትዝናናላችሁ። በሰው ህይወት ትዘባርቃላችሁ። ባል የሌለ ሴት ስትሆን ልክ እንደዚህ ነው። እንደ ሊያንሾ ሴት ላጤ ስትሆኑ ማለት ነው። ብዙ ሴት እኮ አለ፣ በነገራችን ላይ ብዙ ክብር ያለው ሴት አለ። ነገር ግን እንደ ሊያንሾ አይነት ሴት ከሆናችሁ በየጊዜው የፈለጋችሁትን አማጣችሁ ትበላላችሁ። በቃ ጊዜያዊ ኢንጆይ ነው የምትፈልገው ማለት ነው፣ ሊያንሹ ማለት ነው። ባል ያለህ ሴት ስትሆን ደግሞ ትከበራለህ፣ ራስህ ተከብረህ ትኖራለህ ማለት ነው። ገባችኋ? ሊያንሹ ደስተኛ ናት። ስናያት እኛም ለሰውም ደስተኛ ሆና ነው የምትኖረው። ጥሩ ህይወት ነው የምትኖረው። ነገር ግን ለጊዜያዊ ደስታ ነው። ይሄ ማሰሪያ የለውም። ልቅ ናትኝ።
ማለት ሴት ልጅ ተከብራ የምትኖረው ማሰሪያ ሲኖራት ነው። ባለትዳር ስትሆን ነው ተከብራ ሰውን የምታስከብረው፣ ለራሷ ክብር የሚኖራት ሰውንም የምታከብረው። በሰው ህይወት ላይ አትዘባርቅም ትዳር ያላት ሴት ማለት ነው። ስለዚህ ለሊያንሾ አድርሱላት። ትዳር የሌለው ሰው እንደፈለገ መብላት ይችላል፣ እንደፈለገ መዞር ይችላል፣ እንደፈለገ መናገር ይችላል፣ እንደፈለገ በቃ የፈለገው ማውራት ይችላል፣ ከፈለገው ወንድ ጋር ከፈለገው በቃ ኢቲሲ እንደፈለገ መሆን ይችላል። ምክንያቱም ትዳር የሌለው ሰው ለዛውም ላጤ ማለት ነው። ማለት ብዙ አይነት ልዩነት አለው። በነገራችን ላይ በሰው ህይወት ላይ ይዘባርቃሉ የራሳቸውን። በእርግጥ እሱ አሁን ደስተኛ ነኝ ልትል ትችላለች። ነገር ግን ሰው ህይወቱ ሙሉ የሚሆነው ትዳር ሲይዝ ነው። ስለዚህ ይህን ቪዲዮ ለሊያንሾ ዛሬ እኔ ስለ ሊያንሾ እና ስለ ሀረግ እምላችኋለሁ። ሼር አድርጉት። ስለ ሀረግም ስለ እሷም ማለት ነው። ለሊያንሾ ይሄን ቪዲዮ አድርሱ። ስለ ሀረግ ደግሞ እምላችኋለሁ ከዚህ ቀጥዬ ማለት ነው። ልጅ ሲኖርህ ትከበራለህ። ባለትዳር ስትሆን ሰው ታከብራለህ፣ ራስህ ትከበራለህ። ይህ በቃ ሁለንተነህ ትልቅ ትሆናለህ። ራስህ ትከበራለህ፣ ሰውን ታከብራለህ፣ ተከብረህ ትኖራለህ። ትልቅ ሰው ትሆናለህ። ከራስህ አልፈህ ለሰው ታስባለህ። ስለዚህ የሊያንሾና የሀረግ ልዩነት እዚህ ጋር ነው። ሀረግ ትልቅ ነኝ እኔ ብላለች። እውነት እግዚአብሔር ያክብርሽ ሀረግዬ፣ አንቺ ትልቅ ነሽ። እውነት ነው። ባለትዳር ነኝ ብለሻል። ሙሉ ሰው ነኝ እኔ፣ እንዳንቺ እንደፈለግኩ ማውራት አልችልም፣ እንደፈለግኩ መብላት ትላለች። ግን ባለትዳር የሆነ ሰው እንደፈለገ መናገር አይችልም፣ እንደፈለገ ራሱ መብላት አይችልም፣ እንደፈለገ መዞር አይችልም፣ አፉ እንዳመጣለት መለፍለፍ አይችልም። የራሱን ክብር ጠብቆ የሰውን ክብር ያስጠብቃል ማለት ነው። ባለትዳር ስትሆን ራስህን ታከብራለህ፣ ሰውን ታከብራለህ፣ ተከብረህ ትኖራለህ፣ ትልቅ ትሆናለህ፣ ትልቅነትን ትጎናጸፋለህ። የሰውን ክብር አትነካም፣ ማንምን አትዘልፍም፣ በሰው ህይወት ውስጥ ገብተህ አትዘባርቅም። የሊያና የሀረግ ልዩነት እዚህ ጋር ነው ያለው። ስለዚህ ባለትዳር ሰው እንደፈለገ በየሆቴሉ ሄዶ መዝናናት አይችልም። እንደፈለገ ሲያሻው በርገር ሲያሻው ብሩ ሊኖራቸው ይችላል። ግን በሰነ ስርዓት ነው። ስርዓት ያለው አበላል፣ ስርዓት ያለው ወግ፣ ስርዓት ያለው ኑሮ ነው የሚኖሩት ማለት ነው። ገባችሁ አይደለ? ሀረግዬ እግዚአብሔር ይስጥሽ። ለእኛ ተምሳሌት ነሽ አንቺ። ከፈለግ ለምን እንደፈለገ ሆኖ አትሞሸሪ። ስለ ሰው ደግሞ ምንም መልስ መስጠት አይጠበቅብሽም አንቺ። መቆለል ምንድነው? መቆለል ሊያንሾ ተቆለለች። በቃ በጣም ተቆለለች። እውነት በጣም ነው የምበልጥሽ ሀረግ በሁሉም ነገር ማለት ነው። አንደኛ ልጅ አላት፣ ወልዳለች፣ ትዳር ይዛለች። የፈለገችውን አንቺ እንደምታገኘው እየሰራች ነው። ከፋሚሊዎቿ ጋር አልተለያየችም። ኢትዮጵያዊ ሆና እየኖረች ነው። ምንድነው አንቺ ፈረንጅ ልሆናሽ ሊያንሾ? በጣም አበዛሽው በእውነት። ስለዚህ ትዳር ያለውና ነውና ትዳር የሌለው ሰው ልዩነቱ እዚህ ጋር ነው። አያችሁ አይደለ? ባለ ትዳር ስትሆን ራስህ ትከበራለህ፣ ሰውን ታከብራለህ፣ ትልቅ ትሆናለህ፣ የትልቅነት ማዕረግ ትጎናጸፋለህ። የሰው ልክ ይኖርሃን፣ ውሃ ልክ ይኖርሃን። በሰው ህይወት ውስጥ ገብተህ አትዘባረቅም። ትዳር የሌለ ሴት ስትሆን ግን ትዳር ስላችሁ እዚህ ጋር ለይታችሁ ልክ እንደ ሊያንሾ ማለት ነው። ሊያንሾ በቃ ፈረንጅ ሁኜ ልገኛለች እኮ በቃ ኢትዮጵያዊነቷን የዘነጋች ትመስላለች። በሰው ህይወት ውስጥ ምን አገባሽ? ትኖርበት እስኪ። እሷ ተመችቷት ደልቷት ነው። ምን የቀናሽ አስመሰለብሽ? ሊያንሾ ቅናት አስመሰለብሽ እውነት። ስለዚህ የሀረግና የአንቺ ልዩነት እዚህ ጋር ነው። አንቺ ባለ ትዳር ስለሌለሽ በየሆቴሉ እየዞርሽ ትበያለሽ፣ እየዞርሽ ታወሪያለሽ፣ እንዳፍሽ እንዳመጣለሽ በሰው ህይወት ውስጥ ገብተሽ ትዘባረቂያለሽ። ምንድነው እንደዚህ ያዙ ልቀቅኛል ሽሳ
በቃ እኔ ብቻ ነኝ እንትን አልሽ በቃ በእውነት ስለዚህ ለራስሽም ብታገቢ ይሻልሻል። እውነት ለመናገር የአሁኑ ህይወት እንደዛ ብሎ አይቀጥልም። ሰው ደስተኛ ሆኖ አይኖርም። መከፋት አለ፣ መደሰት አለ፣ ሀዘን፣ ደስታ። ህይወት ውጣ ውረድ የበዛባት ናት እና የዛሬን አይተሽ እንደዚህ መሆን አይጠበቅብሽም። ለራስሽም ትዳር ጥሩ ነው። ስለዚህ ባል ካገኘሽ አግቢና ኑሪ። ባል ለሰው ልጅ ማሰሪያው ነው፣ ውሃ ልኩ ነው። ልጅ በልጅነት ነው። ስለዚህ ውለጂ። በሰው ህይወት ውስጥ ገብተሽ አትዘባርቂ። እሷ የራሷ ህይወት እየኖረች ነው። ትልቅ ነኝ ብላል። ያው ትልቅ ናት በጣም በእውነት በጣም ማደንቃት። በጣም ለኛ ሁሉ ሰው አለች የሀረግን እንትን ይመኛል። አዎ እንመኛለን። ሀረግ ሀገሯ ናት ያለችው። ትዳሯን መስርታለች፣ ልጅ ወልዳለች። አዎ ሁላችንም የሀረግን ምኞት እንመኛለን። በሀገራችን ላይ የሀገራችንን ልጅ አግብተን እንደ ኢትዮጵያዊነታችን ቤተሰቦቻችን ጋር መኖር እንፈልጋለን። ስለዚህ አንቺ ምን ቤት ነሽ? በቃ እንደዚህ አበዛሹ ሊያንሹ ማለት ነው። አድርሱላት ሊያንሹ። ስለዚህ ያለው ልዩነት ይሄ ነው። የሀረግና የሊያንሹ ልዩነት ሊያንሹ ትንሽ ናት፣ አሁንም ትንሽ ናት፣ ዝቅ ያለች ናት። እንደፈለገ ታወራለች፣ እንደፈለገ ትበላለች፣ እንደፈለገ ትዞራለች በየሆቴሉ። የፈለገችውን ባለትዳር ሴት እንደፈለገ ማውራት አይችልም፣ እንደፈለገ መብላት አይችልም፣ እንደፈለገ የሰውን መሰለፍ አይችልም። ክብር ያለው ሰው ነው። ስለዚህ ያለው ልዩነት ይሄ ነው ማለት ነው። ስለዚህ ሀረግዬ በርቺ፣ ታያቸው። ለእንደዚህ አይነት እንትን መስሚያ ይጥዝ ነው ባያቸው። ማስረዳትም አይጠበቅብሽም። አንቺና እሷ ትተዋወቃላችሁ። ነገር ግን በጣም ተዘባርቃለች። ለእኛ የሚሰማንን እኛ እንወድሻለን። እሺ እኔ በራሴ በጣም ነው የምወድሽ ሀረግዬ። ማርያምን በጣም ውድድድ ነው ማረግሽ። በእውነት ውስጤ ነሽ ሀረግዬ። በድሮ ጀምሬ ነው የምወድሽ። እውነት ውስጤ ነሽ ሀረግ ውስጤ ናት። ማርያምን ትመቸኛለች። አሁን ደግሞ በጣም የባሰ ነው የተመቸሽኝ። በቃ ጎበዝ በርችልኝ። እሺ ሊያንሹን ታያት። ሊያንሹ በቃ እንዲሁ እያለች ትቀጥላለች። ማን በርገር ይበላላታል? ማን እንደፈለገ። ትዳር ማለት እኮ ያው እንግዲህ መታቀብ ነው አይደለም? እንደፈለገ ማን እየዞረ ይበላላታል? በርገር ምናምን ሆቴል ማን ይዞራል? የፈለገው ሰው ከማን እንጆይ ያደርጋል? ይሄ እኮ ባለትዳር ከሆንሽ እኮ እንደፈለገ። እኔ እኮ አንቺ እኮ ነገርሻት፣ እኔ ባለትዳር ነኝ፣ ለአንቺ መልስ መስጠት አልችልም፣ እንዳንቺ ማውራት አልችልም፣ እኔ ትልቅ ነኝ፣ የልጅ እናት ነኝ አልሻት። ተባረኪ። አሁንም ደግሞ ልጅ ውድድ እናደርግሻለን። በርቺ። ሼር ለሊያንሹ አድርሱላት። ወዳችኋለሁ።